እኔ በፈለጋችሁት ነገር እናስይዛልኩ መቼም ይሄን ዋንጫ ቼልሲ እኛን አሸንፎ አይበላም። አውቀዋለሁ። ይሄን በጣም በሙሉ ኮንፊደንስ ነው የምናገረው። አሁን ቼልሲ ደጋፊዎች ይመጡና ያቺ የፈረደባትን 1-0 እያመጡ ቻምፒየንስ ሊግ ላይ በቃ መከራችን። ከዛ በኋላ ስንቴ ነው ለበለብኩ። እንተዋወቃለን እኮ በጣም እርግጠኛ ነኝ ዛሬ እንደምንበለው ይሄን ዋንጫ የተረጋገጠ ነገር ነው። ፔፕ የሚገርም ላይናፕ ነው። ይጀምር ለእናንተ ዶናሩማ ራሱ አያስፈልገንም። በትራፎርድ ነው የምንገባው። ልብ እኔ በጣም በሙሉ ኮንፊደንስ። አንድ የምትለኝ ነገር ካለ ኮሜንት ጋር እናወራኝ። ድል ለሀያሉ ክለባችን። እኔ ፈላው ፈጣሪን ካልፈራ ብላው አፈራ ባብላ ምን አባ ነው የምትበላው? እንዴ እኔ ያላሳዝንም እንዴ? እኔ ዜጋ አይደለሁም? እኔ ድርሻን ከፈለክ ሂድና አርሰናልን ጠይቀው። ይሄ እኔ ድርሻ ነው። እኔ አይመለከተኝም። እኔ ይኸውልህ በዚህ ሲዝን እኔ እንደኔ ተበደለ የተረገጠ የለም። በቃ እና በመጨረሻ ይሄ እያኘኩ ያላመጥኩ እስከ ቀጣይ ሲዝን የምቆይበት ይሄ ነው። ስለዚህ ፈታ በቃ እኔ ፈጣሪን ካልፈራ ብትፈራም ባትፈራም አይመለከተኝም። እኔ አይመለከተኝም። ይሄ ብቸኛው ማሳካው በዚህ ሲዝን አለኝ ያልኩት የመጨረሻው ነገር የኔ ተጫዋቾች እኔ ምን እላለሁ? ግዴታ ነው ታሸንፋለህ አይደለም? አፈር አባታችሁ ይሄን ካላሸነፋችሁማ ይሄ መጨረሻ አይደለም። ራሱ እሱ ነው። ታሸንፋላችሁ ዛሬ። አዎ ፈላው ግን ዞር በል። ኧረ ፈጣሪን ፍራ። እኔም ባፈራ እንዴ ሆ ዛሬ የብዙ የእግር ኳስ ቤተሰብ ጥያቄ በተለይ ደግሞ የኛ አርሰናል ደጋፊዎች ጥያቄ ምንድነው? አክቲቪስት ሆይ ለማንቋጠር ቼልሲ ይሻላል ሲቲ ይሻላል ዛሬ ማንን እያየን ነው እየቋጠርን የምናሳልፈው ላላችሁኝ የኔ ምላሽ ምንድነው? ምን አባካ ገባክ ፍሬህን። አንተ ከባድ ሚሽን ያለብህ እኮ እግር ኳስ ተመልካች ነህ። ማንዬ የእግር ኳስ ደጋፊ ነህ። ፕሪሚየር ሊግ አለ፣ ሻምፒዮንስ ሊግ፣ ትንንሽ ውድድሮች ላይ ሌሎች ለሚላፉ ጨዋታ ምን አባክ ቆርጦ ነው አንተ ፍሬህን ለዚህ የምትጠቀመው? አርፈ ተቀመጥ። ምንም አይነት ቋጠሮ ምናምን ብሎ ነገር የለም። በዚህኛው ዙር ላይ ዝም ብለን እናያለን። ያሸነፈውን እናደንቃለን፣ የተሸነፈውን ደግሞ እናውቁጣለን ማለት እንጂኛ ምን አከባን አይመለከተንም። አባቴ ይዘው ተበላሉ። ቼልሲያችን ነው 9ኛ ላይ ነው ያለችው። እሷ ይሄንን ብትበላ መጽናኛው ናታል። ጀለስ ካራቦ ካፕም ስለበላ ይበቃዋል። በቃ ይበቃዋል ብዬ ነው እንጂ ቼልሲ ያሳዝናል። ቼልሲ ያሳዝናል። ለማንኛውም ግን የዛሬን ጨዋታ ማለት ነው ያሸነፈ ይደነቃል፣ የተሸነፈ ይወቀታል። ለተስማማላችሁ በቃ በዚህ ሐሳብ እንስማማ። ጀማ ይመቻችሁ። የዋንጫ ቀን ይላል። እኛ እንደሌላው ቲም የጨዋታ ቀን ምናምን ትተናል። የዋንጫ ቀን ነው የምንለው። ለዶሜስቲክ ትሬብል እየተጫወትን አንዱን አሳክተናል፣ 2 ይቀራሉ። ዛሬ ኤፍ ኤ ካፓን ቀለል አድርገን ማለት ይሄን ያህል ከበድ ባላለ ሁኔታ እናነሳታለን ዋንጫን ማለት ነው። ቼልሲ ያን ያህል ከባድ ቲምም አይደለም። ላስት ታይም ያሸነፉንም 2021 ላይ ነው። ከዛ በኋላ 3 አቻለን። ከዛ በኋላ 10 ምናምኑን ዊን ነው እና ቀለል አድርገን አሸንፈን እኔ እያሳሰበኛለሁ የበርንማውዙ ጌም ነው። ይሄን እንደበላ ነው 100% እርግጠኛ ነኝ። እና ይቺን ዋንጫ እናነሳለን፣ 2 እናሳካለን ማለት ነው። አንዱ ይቀራል ፕሪሚየር ሊግ፣ እሱንም ጠብቁ ዝም ብላችሁ እንዳታስቡ። ዛሬ ግን ቼላውን ቀለል አድርገን ገርፈን ይሄን ዋንጫ እናነሳዋለን። የዛሬውን ኤፍ ኤ ካፕ ዋንጫ ለማንሳት ማንቸስተር ሲቲ ለመግረፍ አሪፍ ነው ብዬ ያሰብኩትን የራሴን ግምታዊ ላይናፕ አስቀምጣለሁ። እናንተም የራሳችሁን ኮሜንት ሴክሽን ላይ ማስቀመጥ እንዳረሱ። ቪዲዮን ደግሞ በደንብ ኮፒ ሊንክ በማድረግ ጀምሩ። ጎልኪፐር ሳንቼዝ፣ ተከላካይ ጉስቶ ፎፋና፣ ኮልዊል እና ኩኩሬያ ዛሬ በ3 ሴንተር ባክ መጫወት አሪፍ ነው ብዬ አላስብም። ስለዚህ የኛው ላይናፕ ጥሩ ነው ብዬ ገምታለሁ። ሚድፊልድ ላይ ስንመጣ ሬስ ጄምስ፣ ካይሴዶ እና ኤንዞ ፈርናንዴዝ ይጣመራሉ። ከዛ ፊት ለፊት ላይ ደግሞ ፓልመር፣ ጃኦ ፔድሮ እና ፔድሮ ኔቶ። ይሄኛው ጥሩ ላይናፕ ነው ብዬ አስባለሁ። ምክንያቱም ፔድሮ ኔቶ ያለ ቦታው ቢጫወትም ለመከላከሉን ለማገዝ ሚዛኑን ለመጠበቅ እሱ ጥሩ ነው ብዬ አስባለሁ። ሚድፊልድ ላይ ጄምስ መግባቱ ደግሞ ጉስቶንም ዶኩ ስለሚያስቸግር ጉስቶንም እያገዘ ጥሩ መናበብ ይኖራል ብዬ አስባለሁ። ከዛ ኦቨርላፕ ሲኖር ደግሞ ጉስቶ ያው ፍጥነት ስላለው ኦቨርላፕ እያደረገ ፓልመርም ያግዘዋል። ስለዚህ ይሄኛው ላይናፕ ጥሩ ነው ብዬ አስባለሁ። ሲቲዝናውያን እንዴት ናችሁ? ታላቋ ቀን ደረሰች። የክለባችን ደጋፊዎች በሙሉ ይህን ቪዲዮ 10 ጊዜ ሁላችሁም ኮፒ ሊንክ፣ ሪፖስት፣ ላይክ እያደረጋችሁ ለሁሉም የሲቲ ደጋፊዎች ይሄ ቪዲዮ እንዲደርሳቸው አድርጉልኝ። ማህበራችን ማንሲቲ አዲስ ኑ ኳሱን በጋራ ተሰባስበን እንመልከተው እያለን ነው። ሲቲዝንስ አስታወሳችሁ? ያንን በጋራ በፍቅር ስናከብረው የነበረው ደስታችን ሁላ ማለት ዛሬ ልንደግመው ነው የሚላችሁ። የት? ፒያሳ አድዋ ሲኔማ ላይ ማለት ነው።
ይገርማችኋል፣ ቤቱ ራሱ ውሃ ሰማያዊ ነው። ተመልከቱ እንግዲህ በዚች ቦታ ልንቀውጠው ነው ዛሬ ማለት ነው። እናም ሲቲዝንስ ክለባችን ማንቸስተር ሲቲ ዛሬ በኤፍኤ ካፕ ፍጻሜ ከቀኑ 11 ሰዓት ቼልሲን ይገጥማል። እናም እናንተም ቀደም ብላችሁ 10 ሰዓት ላይ እንድትገኙ ማህበራችን ማን ሲቲ አዲስ እያሳሰበ ይገኛል። ያው መግቢያ በነፃ ነው። የሲቲን ማሊያ መልበስ ብቻ ነው። ግን ካለበሳችሁ ያው መግቢያ 500 ብር ተብሏል። የዚህ የታላቁ ክለብ ደጋፊ ከሆንክ ዛሬ በፍጹም አድዋ ሲኔማ ፒያሳ መቅረት አይቻልም። ለማንኛውም ሁላችሁም እየገባችሁ ኮመንት ላይ እንደተለመደው ድል ለውዱ ክለባችን ማንቸስተር ሲቲ እያላችሁ ጻፉልኝ። በፍጹም ማለፍ አይቻልም ሳይጻፍ እና እንደ ሁልጊዜው ማለት ነው። ተመልከቱ እንግዲህ ሲቲ ፋሚሊ ቤቱ ራሱ ውሃ ሰማያዊ ነው። ሲጀመር የመረጥነው ራሱ የሲቲ ቤት ነው ሲጀመር ማለት ነው። እናም ሲቲ ፋሚሊ ዛሬ ደማቅ ምሽት የምናሳልፍ ይሆናል። ለማንኛውም ማንም እንዳይቀር ኮፒ ሊንክ፣ ሼር፣ ሪፖስት እየተደረገ ለሁሉም ይድረስ። መልካም እድል ለውዱ ክለባችን ማንቸስተር ሲቲ። ይመቻችሁ። የቋጠሮ ቀን ብላችሁ ደስ ይለኝ ነበር የአርሰናል ደጋፊዎች፣ ግን አያገባን። ቪዲዮን በደንብ ኮፒ ሊንክ ሪፖስት አድርጋችሁ ጀምሩ። የፕላስ ምልክቷን እየነካችሁ ላይክ፣ ኮፒ ሊንክ ሪፖስት እንዳይረሳ። ዛሬ እንደሚታወቀው ማን ሲቲ ከቼልሲ ጋር የኤፍኤ ካፕ ፋይናል ጨዋታ ያደርጋሉ አይደል 11 ሰዓት ላይ እና ብዙ የአርሰናል ደጋፊዎች ቼልሲን ለመደገፍ እያሰፈሰፋችሁ እንደሆነ አውቃለሁ። ነገር ግን የሆነ ነገር ልንገራችሁ፣ ጀስት ከሲቲ ጋር የግል ጥላቻ የለብንም፣ የግል ጸብ ምናምን የለብንም ከማን ሲቲ ጋር። በቃ አንድና አንድ በፕሪሚየር ሊግ ይፎካከረናል እና ፕሪሚየር ሊጉ ላይ ነው እንጂ ነጥብ እንዲጥል የምንፈልገው በየሄደበት ሁሉ እየተከተልን ጨዋታ እንዲሸነፍ መወየል ያለብን አይመስለኝም። የወያልነትን ሚና ለወያላ አንተው። ያው ዘንድሮ ወያላ ማን እንደሆነ ስለምታውቁ ብዬ ነው። እሺ በቃ ተውት ለነሱ ማለት ነው። እኛ ያገባንም እዚህ ጨዋታ ላይ እንደ እግር ኳስ ተመልካች ራሳችንን ወክለን እንደ ገለልተኛ ደጋፊ እናያለን እንጂ ሲቲ እንዲሸነፍ መቋጠር ቼልሲ ቢኮዝ ከሁለቱም ጋር ድጋፍ ስሜት የለንም። ቼልሲ በለንደን ተቀናቃኛችን ነው። ማን ሲቲ ደግሞ በፕሪሚየር ሊጉ የዋንጫ ተፎካካሪያችን ነው። ስለዚህ ሁለቱም ቡድን የሚሸነፉበት ሚንስ ቢፈጠር ጥሩ ነው፣ ግን የለም እንደዛ የሚባል ታሪክ የለም። ስለዚህ ወገን ይዘን ቼልሲን እንደግፍ ብንል ደስ አይልም። ገባችሁ አይደል? ሲቲንም እንደግፍ ብንል በዛው ልክ ደስ አይልም። ስለዚህ በቃ ማንንም አንደግፍም። ሲቲ በኤፍኤ ካፕ መሸነፉ ጫና ሊያሳድርበት ይችላል ምናምን ልትሉኝ ትችላላችሁ። ነገር ግን በእርግጠኝነት ማለት ነው ፔፕ ጋርዲዮላ ዋንጫውን ከበላው በኋላ የ2 ነጥብ ልዩነቱ በኤፍኤ ካፕ ዋንጫ ከአርሰናል ጋር እንቀያየር ቢባል ደስ ይለኛል ማለቱ አይቀርም። ያኔ ካራቦ ካፑን ሲበሉ በ7 ነጥብ ነበር አይደል ልዩነቱ። ልክ እንደዛ ሁሉ ይሄንንም እንደዛው ማለቱ አይቀርም። ስለዚህ ኢምፖርታንት የሆነው ዋንጫ ለጋርዲዮላም ሆነ ለአርቴታ የፕሪሚየር ሊግ ዋንጫ ስለሆነ ኤፍኤ ካፕ ዋንጫ በእርግጠኝነት ኢቨን ዋላ ማለት ነው ለበርነማውዙ ጨዋታ ተጫዋች ቆጥቦ ምናምን እንዳይገባ ነው የምፈራው ጋርዲዮላ ማለት ነው። ስለዚህ ላይክ እኛ እንደ ገለልተኛ ደጋፊ ኳሳችንን እናያለን፣ እንዝናናለን። ሰኞ ዕለት ክለባችን ይጫወታል፣ ማክሰኞ ሲቲ ይጫወታል። ያኔ በርነማውዝ እንዲያስጠለው እንቋጠራለን። ካላስጣለው እኛ ክሪስታል ፓላስን አሸንፈን ቀጣይ ሳምንት ዋንጫችንን አፈፍ አድርገን ወደ ቤታችን። ስለዚህ አርሰናል ደጋፊ ሲቲ ላይ ልቋጥር ምናምን ብላችሁ እንዳታስቡ ልላችሁ ነው የመጣሁት። እኛ እንቋጠራለን ካላችሁ መብታችሁ ነው፣ ግን ምንም ፋይዳ የለውም ጥቅም የለውም ልላችሁ ፈልጌ ነው። አይ ጥቅም አለው የምትሉ ከሆነ ደግሞ ሀሳባችሁን ኮመንት ላይ ማስቀመጥ እንዳትረሱ። የዋንጫ ቀን ዛሬም በድጋሚ ዋንጫ የምናነሳበት ቀን ነው። እንኳን አደረሳችሁ ሲቲዝንስ ፋሚሊ። ዛሬ ኤፍኤ ካፕ ፋይናል አለብን። ሁላችሁም ተጋብዛችኋል። ማንሲቲ አዲስ ፕሮግራም አዘጋጅተዋል። አድዋ ላይ እንደተለመደው አይቀርም። ሁላችሁም እንደምትመጡ ማለት ነው። ዛሬ የለንደናውን ቀበጥ ቼልሲ ለጥፈናት አባቷ እኛ አባቷ ነን ታውቃላችሁ። ቻምፒየንስ ሊግ ፋይናል ካሸነፉን በኋላ አንድ ጊዜ አሸንፎን አያውቁም እና ቀለል ያለች ማለት ነው ዋንጫ እንበላለን። አርሰናል ዋንጫ ልንበላ ነው የሚለው፣ እኛ ግን አንድ በልተን ሁለተኛ ደገመን፣ ሶስተኛውንም ተስፋ አልቆረጥም። ለማንኛውም ዛሬ ምርጥ ጌም ይኖራል፣ ያበደ ጨዋታ ይኖራል። ሁላችሁም ተጋብዛችኋል እንዳትቀሩ ላለው ከሞሲቲ ዘንድ ድጋሚ ዋንጫ ልናሳ ነው። የዋንጫ ቀን እንዴት አባቱ ነው ደስ የሚለው። ከሞሲቲ ይመቻችሁ። ይህን የእንግሊዝን ትልቁን ዋንጫ በልታችሁ በአቋራጭ ወደሚመጥናችሁ ወደ ኤውሮፓ ሊግ ተገባላችሁ ወይስ ማንቸስተር ሲቲን ለማነቃቃት ይህን ዋንጫ አሳልፋችሁ ትሰጣላችሁ? የቼልሲ ደጋፊዎች አሁን የእናንተ ተራ ይመስለኛል። ዛሬ 11 ሰዓት በሚደረገው እንግዲህ የኤፍኤ ካፕ የፋይናል ጨዋታ በቼልሲና ማንቸስተር ሲቲ መካከል ከፍተኛ የሆነ ግብግብ ውጥረት ይጠበቃል። እኔ የምፈልገው ቼልሲ አሸንፍ አታሸንፍ እሱ የእናንተ የራሳችሁ ጉዳይ ነው። እኔ ግን አንድ ፌቨር ልታደርጉልኝ የምትችሉት ነገር ማለት ነው ማንቸስተር ሲቲ በቀላሉ ይህንን ዋንጫ ብቻ እንዳነሳ መታገል፣ እስከ 90 ደቂቃ ማድከም፣ መቀጥቀጥ ቢቻል ወሳኝ ተጫዋቾቹን ማለት ነው ለ2 ሳምንት የሚፈጅ የሆነች ጉዳት ቢጤ ምናምን የሆነች የቤት ስራ እንድትሉልኝ ነው እንጂ ዋንጫውን ማንም በላው ማን እኔ የሚመለከተኝ ነገር አለ ወርጄ ምናምን ይሄ ዋንጫ ምናምን ላካብድልህ አልፈልግም። ሻሞ ብለህም አንዱ ሰድ እኔ አይመለከተኝም። ምርጫችሁ የእናንተ ነው። ሀሳብ አስተያየታችሁን ኮመንት ሴክሽን ላይ የፕላስ ምልክቷን ምርጫ እንዳይረሳ።